እንኳን እግዚአብሔር አተረፈሽ ልትለኝ ዛሬ ተወዳጇ ቲክቶከር አዚ ቤቴ ድረስ መጣ ነበረ። ቤት ድረስ ከመጣች አይቀር የኔ ደግሞ እንግዶች አድርጊያታለሁ። በቅርቡ በናኪቫሊ ስደተኞች ካምፕ ልታደርገው ስላሰበችው እርዳታ አጫውታኛለች። እንዲሁም ደግሞ ነገ የቀጠሮ ጌም አለኝም ብላኛለች። እንግዲህ ከሷ ጋር የነበረኝን ቆይታ ሙሉን በአክስት ሀገር ዩጋንዳ የዩቲዩብ ቻናል ታገኙታላችሁ። አዚዬ ቴንኪው የኔ እናት በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ናኪቫሊ ስደተኛ ካምፕ ለምን ምሳ እናበላቸውም የሚል ሀሳብ ነው ያቀረብነው። ስለዚህ አብዛኛው ሰው ተስማማ። ቁጥሩን አልወሰንም ገና ማለት ነው። ሰው ሜቢ 200 ሰው 300 ሰው እንደዛ ነው ያሰብነው። መጪው ደግሞ ጾም ይፈታል። አሁን ላይ ምናልባት ግማሹ ይጾማል፣ ግማሹ አይጾምም። ከዛ አንፃር እዛ ያሉት ደግሞ አንድ ላይ ናቸው ይመስለኛል። በቃ አንድ ላይ ተዛዝነው ነው የሚኖሩት። ስለዚህ መለያየትም አልፈለግንም። ሰው ከዛ አንፃር ምሳ ብለትን ልብስ የሌላቸው ሰዎች እንደሌሉም ሰምቻለሁ። ልብስ ኦልሬዲ በጣም ብዙ ሰው ልብስ እያሰባሰበልኝ ነው ያለው እና መካነ ሰላም መድኃኔዓለም ቤተክርስቲያን ሶያ ብዙ ልብስ እያስገባችሁ እንደሆነ ሰምቻለሁ። እንዳለም ደግሞ ተደውሎልኛል። እንግዲህ መልካም ነገር ማድረግ ለራስ ነው። ያው የቀጠሮ ጌሜ ነገ ነው በኢትዮጵያ 4 ሰዓት ምሽት ላይ ማለት ነው። ኢስተርን ደግሞ 10 o'clock ማለት ነው። ስለዚህ ያው በዚህ አጋጣሚ ሁላችሁም መታችሁ ሰፖርት አድርጉን። የእናንተ ሰፖርት ያስፈልገናል። ሲያንቻሶች ምንድነው ታደርጉት? ተቀጣጣላችሁ ሚሊዮን ድሪባ ይባላል። አዚ ቤተሰቦቼ በጣም የምትወዱኝ አክስት ሀገር ዩጋንዳ ይላል የቲክቶክ ገጿና ሄዳችሁ ፎሎ አድርጉልኝ። እንደውም ከቻላችሁ ኮሜንት ላይ ደግሞ የአዚ ፋሚሊ ነን ብላችሁ ኮሜንት ብጽፉልኝ ደስ ይለኛል። በእርግጠኝነት ይሄ መልእክት ከሰሙ ጀምሮ ያው አካውንቱን ፎሎ ያደርጋሉ ብዬ አስባለሁ። ዩጋንዳ ላይ የእንግዳ እንግዶች